650 ሰው እያሳካ ነው እግዚአብሔር ይመስገን ሌላ በሁለተኛው ዙር ወደ 11000 ሰው ተመዝግቦ ስራ ጀመረ 6000 ያሳካው የፈለገ ነገር ተፈላሰፍ ይክፋም ይከርፋም ከሰው የተሻለ ዝምድር ላይ ምንም ነገር አይፈጠርም ሲስተም እኮ ሰው ነው ኦፕሬት የሚያደርገው አንተ ያስቀመጥከው ሰው ላይ ሳሰራ ቴክኖሎጂን ካተቀበል ምን አስባል አብዛኞቹ በሳይበር የተጠቁና በሲስተም የተቀሙ ድርጅቶች ሲፈተሹ የራሳቸው ሰራተኞች ናቸው ሰው ሲወለድ ስንት ሰው ተጨንቆ ስንት ዶክተር ሽርጉድ ብሎ ዘመድ አዝማድ እናት አባት እናትንማ ተዋታ እንዴ ሙሉ ቤተሰብ ተጨንቆ እናቱን ሲመጥ ያደገ ልጅ ዝም ብሎ ጊዜውን እየጌም ዞኑ የቁማር ቤቱ እየመንገር ላይ ጊዜውን ሲጨርስ የለሴ ያራዳ ልጅ 99% ያካባቢው ሰው የሚጠቀመውን ነገር አትሽጥ ማለት ግፍ አይሆንም ባጭር የምቀየርበት ይያለ ሌላ ውስጥ ገብቼ እንዴት ጊዜ ልፍጅ ለምሳሌ እኔ በማቀው መስመር ጫት ከዋና ከተማዋ አዲስ አበባ ጀምሮ ወልቂጤ ጂማ ቦንጋ ሚዛንና ቴፒ መስመር እንደ ጉድ ይሰራበታል እና ለዚህ ህዝብ ከተቻለ ስኳር ለውዝና ኮካ ማቅረብ ነው እንጂ እንዴት ታውት ይባላል ጥያቄ ቁጥር 1 እኔ ለየት ያለ ጥያቄ ያለኝ እኔ ደላላ ነኝ እና ምንም አይነት ብር ከኪሴ አላወጣም ግን በቀን ከ1000 ብር የተጣራ ገቢ አለኝ እና ብሩን በማስቀመጥ ነው 4 ሚሊዮን የሚደርሰው ወይስ ብሩ ግዴታ ያን ብር ማምጣት አለበት ጥያቄ ቁጥር 2 አቶ በላይ እኔ እድሜን የጨረስኩት የኮንስትራክሽን ባለሙያ ሆኜ ነው እድሜ ገፍቷል 100,000 ብር አለኝ ምን ልስራ እባክህ ወንድሜ እርዳኝ ጥያቄ ቁጥር 4 እኔ ያልገባኝ ስራ ቦታ ቲፕ አትቀበሉ የምትለዋ ነች እዚህ ጋር ወራጅ አለ ታዲያ አብዛኛው ሰው ኑሮውን የሚደጉመው እኮ በሚከፈለው ደሞዝ ሳይሆን ከደንበኞች በሚያገኘው ተጨማሪ ቲፕ ነው አቶ በላይ ሰው ሁሉ በራብ እንዲያልቅ ነው መጣው ሰው ሁሉ የምለቅመው ሳንቲም ወድህን እንጂ ድርጅትን አይሞላልህ በፍጹም ማለት ነው ጥያቄ ቁጥር 5 አቶ በላይ ባለፈው ስልጠና ላይ እኔን ያልከኝ ነው የመሰለኝ ኮንስትራክሽን አሰሪዎችና ሰራተኞች ጋር የነካት ነገር እኔ ኮንትራክተር ነኝ ገንዘብ አለቀ አለኝ ባለሀብቱ እኔም ለሰራተኞች ዛሬ ነገ እያልኩ መክፈል ባለመቻሌ ይሄው አይጥና ድመት መጫወት ጀምረናል ሰራተኞች ተደራጅተው ያሳድዱኛል እኔም የራሴን ጥላ እንኳን ሳይቀር ማመን አልቻልኩም በደንብ ብትሄድ ጥያቄ ቁጥር 10 በማህበር ተደራጅቼ ቤት ለመስራት እየቆጠብኩ 80,000 ብር ደርሼ ነበር ከተደራጀው 9 ዓመት ነው አሁን ቦታ ለመሰጠት በቀላሉ 2 ዓመት ይቆያል ስለዚህ ብሩን ወጪ አድርጌ ካፒታሉ ላይ መጨመር እችላለሁ ወይ